ሰላም ሰላም፣ ውድና የተከበራችሁ የዮርዲቱ ፋሚሊ እንደምናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን፣ እኛ በጣም ደህና ነን። እንግዲህ ዛሬም ጥርስ በጥርስ ሆኜ መጥቼላችኋለሁ። ያው በጣም ደስ ብሎኛል፣ ለዛ ነው የመጣሁላችሁ። እና ቤተሰብ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ላይ የፈለጋችሁትን ሐሳብ ጻፉ። ሰብስክራይብ ደግሞ ብዙም እንትን ይያል አይደለም፣ ሰብስክራይብ አድርጉ። በጣም ሰብስክራይብ ያረጋችሁ ደግሞ ላላረጉ ሼር አድርጉላቸው፣ ቪዲዮዎችን ሼር አድርጉ እንዲደርሳቸው። እና ቤተሰብ ያው በጣም ደስ ብሎኛል ዛሬ። በቃ ትላልቅ ሰሞን ብቻ እኔ እንጃ አላቅም። ከዚህ በፊት ያለው ቪዲዮ ላይም በጣም በደስታ ነበር የመጣሁት። ያው ሰሞኑ ደስታ በደስታ እየሆንን ነው እና የበዓል ዋዜማ እንዴት ነው? አሪፍ ነው። በዓል ዋዜማ በጣም ደስ ይላል። የበዓል ስጋ ምናምን በልተን ምናምን በቃ አምሮብናል ምናምን። እና ቤተሰብ ሰብስክራይብ አድርጉ። በጣም 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 ሰብስክራይቤ እንደ አሰብኩት ይሆነልኝ አይደለም፣ እየጨመረልኝ አይደለም። እና የገና ስጦታ ደግሞ አልተሰጠኝም ከእናንተ ከውድ ቤተሰቦች ያልተሰጠኝም እና እኔም አልሰጧችሁም። በእርግጥ እኔ ደግሞ ሁላችሁንም ስለማላገኛችሁ ነው። እናንተም እንደዛ ሊሆን ይችላል፣ ግን እኔ ብዙም ይሄን ያህል ማካበድ ሰው ስላልሆንኩኝ በቃ ሼር ያደረጋችሁ ሰብስክራይብ ባልተደረገ ስልክ ሁሉ እያደረጋችሁ 3000 ሰብስክራይብ ከፋርኩኝ ማለት 3000 በቃ አሁን የገና ስጦታ ነው ብላችሁ 3000 ሰጣጥ ብሎ ሰብስክራይብ ያድርጉኝ አስደርጉኝ በ3000 ሰጣጥ ብላችሁ ማለት ነው። ችግር የለውም እኮ። እና ቤተሰብ ያው በጣም ደስ ብሎኛል። ሩታ የለቀቀችውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። በጣም ደስ የሚል ቪዲዮ ነው ምናምን እነ ጽጌ ያሉት ነገር ሳስበው በቃ በጣም ነው የሚያስቀኝ ማለት ነው። በጣም ደስተኛ ሆነው ነው የመጡት። ያው እኛንም ደስተኛ አድርገውናል። ያው ሳትፈልጉት ብላችሁ ነው የምታያቸው ማለት ነው። እኔ በጣም ደስ ብሎኝ ቪዲዮአቸውን ያየሁት። ሩታ ዌልካም ብለናል። እንኳን ወደ ቤትሽ ለመግባት አበቃሽ፣ እንኳን ወደ ቤትሽ በሰላም ገባሽ እንላለን። በጣም ደስ ብሎናል። እና ቤተሰብ ያው አይታችሁታል ቪዲዮን። በጣም ደስ የሚል ቪዲዮ ነው የሰሩት ሰሞኑ። በቃ ሩታ በቃ ማለት በጣም ደስ ብሏታል ምናምን በቃ ብዙ ነገር ብቻ እያስደሰታት ነው ምናምን በብዙ ነገር ደስታዋን ለመመለስ እየጣሩ ነውና በጣም በቃ ደስ ሲላት ደስ ይለኛል። ለምን እንደሆነ አላውቅምና ደስ ብሏታል። እኛም በጣም ደስ ብሎናል። እንኳን በሰላም ወደ ቤትሽ ገባሽ፣ አንድ ሆነሽ ገብተሽ ሁለት ሆነሽ ገባሽና በጣም ደስ ብሎናል። እንግዲህ አሁን ደግሞ ሩት በጣም ያማረባት ነው። ተጠንቀቂ እንዳትጠለፊ፣ ድጋሚ ደግሞ ተጠልፈሽ ጉድ እንዳንሆን ተጠንቀቂ። በጣም አምሮብሻል። ደግሞ ከዚህ በላይ ውበት ይጨምሩልሽ ቃል ገብተውልሻል። ደግሞ እንዳትረሽ እነጽጌ አሁን እዚህ አዲስ አበባ መታለች ያለውን ነገር በቃ በእኛ ላይ ጣሉ ብለዋል። ሩት ከሳች ምን አለች? በቃ ከሮያል ፋሚሊ አናት ላይ አንወርድ፣ ሮያል ፋሚሊ ከናንተ አናት አንወርድ። ሩት ብከሳ ምን ብትል፣ ምክንያቱም ሳትፈልጉትም ይሁን ፈልጋችሁት አዳልጧችሁም ይሁን አውቃችሁ ቃል ገብታችኋል። ካሁን በኋላ እኛ ነን ምን ክስሽ ብላችኋታል፣ ፎም እናደርግሽ ብላችኋታልና እናንተ ብቻ እንትን በሏት። እና ቤተሰብ ያው ቪዲዮም ሳይ በቃ ማለት በቃ የተረዳሁት ነገር ቢሆን አብሽ በጣም ቤተሰቦቹ በጣም ነው ደስ የሚሉት። እህቶቹን አይታችሁ ከሆነ ለሩት ያላቸው ክብር ምናምን ትክክለኛ አማሽ ናቸው ብዬ ነው ማስበው። በጣም ይንከባከቧታል ምናምን በቃ ከጎኗ እንትን አላሉ፣ ሁሌ አብሯት ነው የሚሆኑት ምናምን በቃ ማለት ይደግፏታል። ከምንም በላይ ደግሞ በቃ አሁን ፊታቸው ራሱ ለሷ ፍሪ ነው፣ በቃ ደስተኛ እንድትሆን ያደርጓታል ምናምን በሷ ፊት። አሁን ብዙ ቪዲዮ ላይ ታችሁ ከሆነ ማለት ያው ልክም በሆነችበት ምናምን ሰታት ከሆነች የመከሯት ምናምን በቃ አቅርበው በጣም ነው የሚንከባከቧት። ትክክለኛ አማሽ ናቸውና በጣም ነው ደስ ያለኝ እነሱ በመኖራቸው ምናምን የእነሱን ደስታ በማየቴ። ለነገሩ እነሱ ጋር ከሁሉም ነው፣ ጋሻይም እንደዛው ነው፣ ማዘርም እንደዛው ናቸው። እነ ሃይሚ ምናምን በጣም ደስ የሚሉ ቤተሰብ ናቸውና ይበልጥ ግን ትላልቆቹ በጣም ነው ደስ የሚሉት። በቃ ፈገግታቸው ራሱ በጣም ደስ ይላል።
ለሩት ያላቸውን ቦታ በጣም ደስ ይላል እና እነ ጽጌም በጣም ደስ ትላላችሁ። የምር ሲጀመር እኔ ጽጌ በጣም ነው መወዳት ታውቃላችሁ። በቃ ከሩት በቃ ሲጀመር የሆነ ፕሮግራም ላይ ራሱ እሷ ካርመላች እሷ የሆነ ነገር ካላረገች ደስ አይልም። በቃ መምራት ያለባትም እሷ ነች። ፕሮግራሙን ሞቅ ደምቅ መቅመቅ ነው የምታረገው። የምር ሳትፈልጉት ጓጉታችሁ እንድታዩት ነው የምታረገውና ጽጌ በጣም በቃ የሆነ ማጣፈጫ ነገር ነች፣ ቅመም ነገር ነች። እሷ ከሌለች ደስ አይልምና ጽጌ በመኖሯም በጣም ደስ ብሎኛል። እና በመሃል መረሳት የሌለበት ነገር ቢሆን እናንተ የሁሉ ሳውራ አይሰማችሁኝ አይደለ? ሰብስክራይብ አድርጉ። እሺ ይሄንንም ስሙኝና ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልኝ ቪዲዮዬን እና ቤተሰብ ጽጌም በመገኘቷ የሮያልም ፋሚሊ በመገኘታቸው በጣም ደስ ብሎናል። በቃ ፕሮግራሙን ያማረ እንዲሆን አድርገውታል ምናምን በጣም ደስ የሚል ፕሮግራም ነበረ። ዲኮሩም ቤታቸው ምናምን ሁሉም ነገር ያለም ነገር በጣም ነው የሚያምረው። በቃ እና በቃ ፈረንጁን አስጠቀረችው እንጂ ጽጌ ምን አለ ጓደኛሽ አይደለም ቀስ አድርገሽ ብታስተጋጀ በዚህ በኩል ብታረጊለት። ምናልባት እሱ እኮ ግራኝ ሆኖ ሊሆን ይችላል በዛ በኩል ያደረገው። ግራኝ ነው የሚባለው ግራኝ ሆኖ ሊሆን ይችላል በዛ በኩል ያደረገው። ግን ቢሆንም ያው ፈረንጁ አይደረግም እንደዚህ ካላወቅ ለማስተካከል ያለ በዛ ደግሞ የሚያክሰው መጠየቅ ነው። እዛ መሃል ትላልቅ ሰዎች አሉና እነሱን መጠየቅ ትችል ነበር። ግን ፈን አድርጎናል ያቺ ፓርት ምናምን በጣም ደስ ይል ነበረ። እና ጽጌ ያለቻት ነገር ግን ጽጌ ግን ተንኮለኛ ሆነሻል። በስመ አብ ምን እንዳላችሁ ምን እንዳይ ሰምታችኋል አይደል? ቤተሰብ ምንድን ያለችው ልጁ አይሰማም ልክ እንዳብርሽ ምን ለማለት ፈልገሽ ነው አልገባንም። በጣም ነው የምታሳፍሪው ለማለት ፈልጌ አይደለም። በቃ የምር ጽጌ ለእንትን ማጣፈጫ ነው ያልኩት። የምር ነው የምር የሆነ ቦታ ላይ ታጣፍጧለች። በቃ የወደ ድብዝዝ ያለ ነገር ካለ ሞቅ በጥብጥም ሲሆን የምታጣፍጠው እሷ ነች። ሰላምም ሲሆን የምታጣፍጠው እሷ ነችና ጽጌ በጣም ደስ ብሎናል። ሩትም በጣም ደስ ብሎናል። እንኳን በሰላም ወደ ቤትሽ ገባሽ። ቤትሽን በጣም አምሮበታል። አንቺም አምሮብሻል። ፎቶዎችን በጣም ነው የሚያምሩት ምናምን ያው ልዑልን አላየነውም እንጂ ልዑልም ያው ፏያለ ይመስላል። መንገዱ አድክሞታል መሰለኝ። እና ቤተሰብ ለማንኛውም ደስታዬን ለመግለጽ ያክልና በቃ በእናብርሽ ቤተሰብና በቃ ጽጌ ምናምን አስገርመውኛል ማለት እንዳይል ከፋት ምናምን ብዙ ጥረት እያደረጉ ነውና በጣም ደስ ብሎኛል እሱን በማየቴ። እና ቤተሰብ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። የነጽጌ የሮያልን ቤተሰብ የግሬስም ቤተሰብ ሰብስክራይብ ማድረጋችሁን እንዳትረሱ። እኔ ሁሉንም በጣም ማለት በቃ ልክ ማለት ይመቹኛልና ያው ባልመቻችሁም አይደለም። ምክንያቱም በቃ እኔ እንጃ አላቅም። ስለዚህ ሰብስክራይብ የሮያልም የግሬስም ፋሚሊ እኔ ሁላችሁንም ሰብሰብ አድርጌ የሚያዝ ነው የምፈልገው። የሮያልም የግሬስም ፋሚሊ አንድ ላይ ሰብሰብ ብላችሁ የርዲ ፋሚሊ ትባላላችሁ። yes አሁን በቃ እኔም ታያላችሁ ጠብቁ እና ሰብስክራይብ ማድረጋችሁ እንዳትረሱ። ይሄ ቪዲዮ ስንት ላይክ 3000 አላነሰም አንሷል ብዬ አስባለሁ። እንግዲህ በቃ እሺ ማለት እንስጠው ከተባለ 3000 እንስጠው። ግን ከዛ በላይ ነው እኔ የምፈልገው ከዛ በላይ ነው። ግን ያው እሱ 3000 ስላለ ይሁን በሚለው እንጠብቃለን። 3000 ግዴታ ነው 3000 ከሆነ ምን ታደርግልኛለህ? ብዙ ነገር ይሁንና እናያለን። እሺ ቸኮሌት ትገዛልኛለህ? ቪዲዮ ላይ እኮ ቃል አሁን አልገዛልሽም 3000 ላይ ገብቶ አልገዛልሽም ካለኝ ምን እንደማድረግ ታውቃላችሁ? ተታወጠች ቪዲዮ ሰራለሁ። ክህደቱን ለዓለም እንዲታወቅ ነው ማረገው። እኔ ሲጀመር ጥሩ ሰው ነኝ እንደዛ አላረግም። እና ቤተሰብ ደስተኛ ይሆናችሁ ለሰብስክራይብ አድርጉ፣ ኮሜንት ላይ በቃ ደስታችሁን ግለጹልን። እንወዳችኋለን። መልካም ቆይታ። እሺ እንግዲህ ሩታዬ በድጋሚ እንኳን ለቤትሽ አበቃሽ። በጣም ደስ ብሎኛል። እግዚአብሔር ይመስገን። መጀመሪያም ቅድምም ብየዋለሁ፣ አምሮብሻል፣ አስመስክረዋል ማዘር እና በጣም ደስ ይላል። እና በቃ እየተንቀጠቀጥኩ ነው ቤተሰብ እዚህ ጋር ልጅ አቅፍ ያለውና ማለት ያው በደስታ ብዛት ማለት ነውና ትንሽ አብርሽ
ያው እዚህ ጋር ቅፌዋለሁ። አብርሽ ለኔ ትንሽ ነው፣ እንደገና የሱ ደግሞ ትንሹ እዚህ ጋር ይዣለሁና በደስታ እግዚአብሔርን እየተንቀጠቀጥኩ ነውና በጣም ደስ ብሎኛል። ዛሬ ደስታ ቀን ነው። ወደዛ አሁን የቅድሙን ትተነዋል። በቃ ተዋል። እሺ ቤዚ ያልተናገርኩ እኔ ያልተናገርኩ እኮ ኧረ ተው እንጂ። እሺ አይ አንቺ ተረጋጊ። እሺ አታወሪ። በቃ ይቅር፣ እሷ ይቅርና አንቺ ማለት የቀረ ነገር ካለ የቀረ ነገር የለም። ያው እንኳን እግዚአብሔር ለቤትሽ አበቃሽ። ያው እስካሁን ድረስ እናትሽ ጋር ነበርሽ። በጣም አምሮብሽ፣ በጣም ቆንጆ ሆነሽ እና የምር በቃ ቤተሰብ ጋር ሆኖ እንደዚህ ደስ የሚል ነገር ሲታይ ደስ ይላል። ወፍራ አምሮባት አራስነቷን ቆንጆ አድርጋ አሳልፋን የመጣችው። ከዛ በኋላ ያለውን ነገር ደግሞ እኛ ጓደኞቿ ከጎኑ ያልነበርን ሰዎች እዚህ ማርቲ እንዳለችው ጥሩ ጊዜ ያሳልፈን ትንሽ ነገሮችን እናሳልፋለን፣ እንከባከብሻለን ብለን እናስባለን። እግዚአብሔር ልጅሽን ያሳድግልሽ በሞገስ አሜን። ያው ለቀጣይ ደስታ ደግሞ ያብቃችሁ። አሜን። እኔም ብዙ ነገር ተናግሬያለሁ። ከቡታጅራ ጀምሮ ያው ነበርኩኝ የተወሰነ ቀናቶች ምናምንና አይቻለሁ። የቤተሰቦቹ አቀባበል፣ የቤተሰቦቹ ፍቅር ምናምን በጣም ነው ደስ የሚለው። ያው ስለማላውቀው ስለነበረ ሄጄ በጣም ተንከባክበውኝ ምናምን እንደ ትልቅ እንግዳ ነበር የታየሁትና በጣም ነው የማመሰግነው የሩታን ቤተሰቦች ሁላችሁም፣ እህቶቿ፣ እናትሽ፣ አባትሽ ምናምን እና በጣም ነበረ ደስ የሚሉት። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እኔም እንኳን አይደለም ለሩታ ለልጃችሁ ለኔ የሰጣችሁት ነገር ትልቅ ነገር ነውና የሩታን ደግሞ በፊቷ በሰውነቷ ምናምን አይተናል፣ ምን ያህል ቤተሰብ እንዳላት ኩሩ የሆነ ቤተሰብ እንዳላት አይተናልና እናንተም እድሜ ይስጣችሁና ከዚህ በላይ እሷ እናንተን የምታኮራበት ጊዜ ያምጣላችሁ ብዬ እመኛለሁ። እኔ መልካም ምኞቴ ማለት ነው። እና ሩትዬ ደግሞ እንኳንም ለቤትሽ አበቃሽ፣ እንኳንም መጣሽ። ከዚህም በኋላ እንግዲህ የኛ ተራ ነው የሚሆነው። እኔ ገንፎ ማገንፋት ስለምታወቅ የኔን ገንፎ ደግሞ አቀምሳችሁ። በዚህ አጋጣሚ እኔ በመክረሽ ማዘር ሳረጁ ቶሎ ለጂ ከጀመርሽ ቀን መደዳውን ይሻልሻል። እንደውም ከመመላለስ አንደኛሽ እዛ ብጨርሽ ይሻል። ጨራርሰሽ ብትመጪ እንዳራቱ አብርሽም እዛ ይሆናል። እኛ ብንመላለስ ይሻላል። አብርሽም አንደኛውን እዛው ይገባል። አይሻልም? እና እንግዲህ ይሄ እኛ መልካም ምኞት ነው እና በጣም ደስ የሚል ጊዜ ነበር ያሳለፍነው እዛ ምናምን እና ከዚህ በኋላም እዚህ በጣም ጥሩ ጊዜ የምታሳልፍ ይመስለኛል። ይሄ እንግዲህ የህይወቷ አዲስ ምዕራፍ ነው የከፈተችው። እንግዲህ እኛም ለዛ ያብቃን። አሜን። ፈረንጁ ምን ደንግጠሃል? ምን የምትናገረው ነገር አለ? ምንም የምናገረው ነገር የለም። እንኳን ለቤትሽ አበቃሽ ሙሉ ቢኒያም ካለ ትንሽ ከአንተ 4 ደቂቃ ፈልገን ነበር ጠብቀን ነበር። የ4 ደቂቃ ንግግር ወይ ለብቻ ቪዲዮ ትሰራ ደስ ይለኛል። ለብቻ ቪዲዮ ላይ ጠብቁት ጋይስ። አሁን ቃላት አጥሮታል። ምን ያርግ ቃላት አጥሮኝና ላቡ ላመጣኩ በየስ ተጨነኩኝ። ምን ላገ ኑሮ እኮ ኑሮ ደስ ይላል። እሺ እና ሩታ እንኳን ለቤትሽ አበቃሽ። ደስተኛ እንደምትሆኝ ካሁን በኋላ ተስፋ አለኝ። ከዚህ በላይ ምንም ማለት አልችልም። በቃ ሌላውን በቀጣይ በሁለት ቪዲዮ ምናምን ጠብቁ ስሜቱን። እሺ ያው እኛ መጀመሪያ ተናግረናል መግቢያ ላይ የተረጋገመ ወሬ ነው እንዴ? እሺ ሩቲ ወደ ቤት ስለተመለሽ በጣም ደስ ብሎናል። ያው እዚህ ቤት ከብዙ ስቃይ በኋላ ነው ወደ ቤትሽ የተመለሽው። ቤትሽ እንደናፈቀሽ እናውቃለን። በጣም ደስ ብሎኛል። ልጅሽን አቅፈሽ ወደ ቤትሽ በሰላም ስለተመለሽ በጣም ደስ ብሎኛል። እንኳን ደስ አለሽ ሩቲ። እንኳን አብሮ ደስ አለሽ እዩ። ሩታነት እህታችን እንኳን ለቤትሽ አበቃሽ። አንድ ሆነሽ ወጥተሽ ሁለት ሆነሽ ተመልሰሻል። ይሄ ነገር ደግሞ ሁላችን የሚያስደስተ ነገር ነው። ከዚህ በኋላ ደግሞ በጣም የሆኑ ነገራቶች የተስተካከሉ ያመሩ እንደሚሆኑልሽ ተስፋ አደርጋለሁ። ማዘርንም በዚህ አጋጣሚ ስላኮሩን እናመሰግናለን። በደንብ
እናመሰግናለን። እንግዲህ ከዚህ በኋላ አናስቁማቸው። ብዙ ኬክ ይቆረሱና ከዛ በዚሁ አጋጣሚ ወደሚቀጥለው ፕሮግራም በዚሁ አጋጣሚ እኛም እርቦናልና እንበላለን በዚህ አጋጣሚ እና እንግዲህ እንኳን ደስ አለሽ እያለን ይሄን ኬክ እንድትቆርሺ በአክብሮት ጋበዝን። አዎ ቸብ ቸብ አድርጉ። እኔ ካላስጀመርኳት ጀምሩ። ዶላር እንግዲህ ቤተሰቦች ኬኩ ተቆርሷል። አሁን ደግሞ ወደ መኝታ ቤት እንሄዳለን ማለት ነው ልጁን ይዘን። እሺ አንቺ ከኋላ እኔ ሶስተኛ። አስተላልፋችሁ ያዙ ጋይስ። በጣም ነው ግን ያማረበት ቤቱ ራሱ በይ። ዋው ሰርፕራይዝ! ድጋሚ ሁለተኛ ሰርፕራይዝ። ኧረ እልል በሉ። አዎ አይ እዚህ ጋር አይነካውም። አሳይን እስኪ ስለመጣ እኮ ነው። ከመንገድ ስለመጣ ከባድ ነው። የዚህና ለምጫጫታ በጣም ከቻልክ አትስማ። ኧረ ልጁ ግን አይሰማም። አብርሃም ነገር ነው፣ አይሰማም። ምንም የሚያውቅላችሁ ነገር የለም። ጌታ አይነሳ አትድከሙ። አይነሳም። የምር የሁሉ ጩኸት እኔ የምለው ቤቢ አይ ትንሽ አብራሞት ነው እግዚአብሔር በቃ ለፉ ዝም አልኳቸው አይደል እንዴ? ረጅም መንገድ አይደል ሄደው እንደዚህ ሄዱ ስለማያውቅ ይደክመዋል። በእግሩ አልሄደም። እንደው ሀስል ማድረግ ሩት እየደከመሽ ታርፊያለሽ ወይስ ትንሽ? ደከመኝም ገና ብዙ ኢነርጂ ላይ ነኝ። በቃ ይሄን ነው የምፈልገው። ቤቴን እንዳዲስ ልጎብኘው እንዴት ያለ በገዛ ቤትሽ ቤት እንትን አደረግሽ እንግዲህ አደረግሽ። እስቲ እዩ ኪችኑ ምናምን ገብተሽ ቼክ አድርጊ እስቲ የጎደለ ዕቃ ካለ ያስቀመጥኩትን ዕቃ ቆጥሬ ነው። ግን በፎቶ ተቀያይሯል። ወይኔ ፎቶዎቹ እኮ ሰርፕራይዛቸው እንደያቸው አዲስ ነገር ዋው ልብ አላልኩት በጣም ያምራል። ወደሽ አዎ በጣም ይሄንን እንግዲህ ይልሽ ያሰራው አብርሃም ነው አሰርቶ እዚህ ጋር ያስቀመጠው እና እንግዲህ ተስፋ ይታይበታል አይደል? ተስፋ ይታይበት በዚህ ትዳር ላይ ተስፋውን አምሮ በጣም ነው የሚያምረው። የሆነ ቦታ ፈልገን ደግሞ የልጁ አንድ አመት ሲሆን አዎ እንዴ ግድ ነው። አንድ አመት ሲሞላውማ ግድግዳው አይቀርም። ሙሉ ነው የሚሆነው እሱ። አዎ እና ዕቃ እንቁጠር ወይስ ታምኛለሽ? ካመንሽንማ በቃ አሁን በቀጣይ ማለት ነው ጋይስ። ያው እንግዲህ ከመንገድ ስለመጣች ትንሽ እንግዲህ እረፍት አድርጋ ከዛ ደግሞ ምግባችንን በልተን እየተጫወትን ይሄው ቡና እዚህ ጋር ቀርቧል። እዩት እስቲ እንዴት እንደሚያምር። ማን ያቀረበው ግን? ፈረንጁ አቀራረብ ነው። ማጨሻ ከጎን ነው የሚቀመጠው። ጀበናው በዚህ ኧረ በእግዚአብሔር ኧረ ይሁን ጋይስ የምር በዚህ በኩል ካሜራ አንተም የዞረብህ በእናትህ ይኸውላችሁ ጀበና በዚህ በኩል ነው መቀመጥ ያለበት አይደል?
እንደዚህ ነው የሚቀዳው። እሱ በዚህ በኩል አድርጎታል። በግራ ነው የምትቀዳው። አንተ ነው የምታፈላው ፈረንጁ። አይ ተጫውተህበታል። ሩትዬ ሌላ ሰው ያፈላልሻል። ዛሬ ፈረንጁ አይችልም። እንግዲህ ጋይስ ትንሽ እናርፍና ቡናችንን እየጠጣን እንጨዋወታለን። ከዛ በፊት ግን ያው ከመንገድ ስለመጣሽ መጀመሪያ ምግብ እንበላለን፣ ከዛ ደግሞ ቡናችንን እንጠጣለን። አብራችሁን ስለነበራችሁ በጣም አድርገን እናመሰግናለን ቤተሰቦች። በጣም እወዳችኋለሁ። እና ገንፎም አለ አገረፋለሁ። የምር ጋይስ እኔ ኮንታክቴን ከታች አስቀምጣለሁ፣ ስልክ ቁጥሬ ቃል ገባል ትንሽዬም ቢሆን ቃል ገባል። ታየኛለህ። ወደ ምግባችን እንሂድ። ሩቲ ያልበላም ልትይ ነው ማለት እውነት በይ። ከገንፎ ውጪ አልበላም ልትይ ነው። ነይ እዚህ ከተቀመጥ በቀደም ዕለት አልነገርኩሽም ምን የተገኘው ነው። ወራው ቁጭ በሏ ታዲያ እናንተ ቁጭ በይ እንዴ። አትገባበዙ። ቁጭ በሉ ነው ሰብር። ዛሬ እንደውም ትንሽ ፈርድባል። ምን ለማለት ፈልገህ ነው? ምን ለማለት በዚህ ከቀጠል ከአንቺ ከእንትና ላይ ተለጣሽ ነው እንዳትነው